ሰላም ቤተሰብ ወደ ቪዲዮ ባረኮት ይላል። አባዬ ከመጣ ጊዜ ጀምሮ አንድም ቀን እኮ ቁጭ ብላችሁ አጫውታችሁ ታጣው። እኔ ዛሬ ፍሬንዶች ጋር የማልቀርበት ቀጠሮ አለብኝ። እኔም ፕሮግራም አለብኝ። ኧረ እኔ ምን ሊሊ ላገኝ ነው? ግን ዛሬ ልደት ስለሆነ ማታ ስጦታ እንገዛለታለን። አንተ ዛሬ ስራ ጨርሰህ አይደል እንዴ? በቃ አጫውተው እና እኔ ከጓደኞቼ ጋር መጫወት አያምረኝም እኮ። ቻው አባዬ። ቻው አባዬ። ስማ እባክህ ዛሬ ለካ አባዬ ልደት ነው። ደሞ ሲወጣ የሚሰጥ እስኪ የተወሰነ አበድረኝ። አንተ ደግሞ ሁሌም የለኝም ነው እንዴ የምትለኝ? በቃ ከስጦታ በላይ ነው እየሰጠህ ያለ። አባዬ ስጦታውን አትከፍተውም እንዴ? ይደርሳል አባዬ ያው እንግዲህ እኔ ደግሞ አንተማ እኮ ውዱን ስጦታ ሰጠኝ። ጊዜ እርሻዬን ትቼ አዲስ አበባ ድረስ የመጣሁት የልጅነት ጠረናችሁ ሳቅና ጫወታችሁ ናፍቆኝ እንጂ ጨርቅ ፈልጌ አይደለም። የልጅ ናፍቆትና ጫወታው ስትወልዱ ብቻ ነው የሚገባችሁ። በጣም ይሄ በሁሉም ቤት ያለ ነገር ነው። ከሌላ ሀገር በመምጣቱ ብቻ ሳይሆን ቤተሰብ ጋር ሆነን ለራሱ ሁላችንም ስልካችን ነው እና ቤተሰብ ማውራት እየፈለጉ ለራሱ ትክ ብለን ሳናይ እያለን መልስ እና ትልቅ አስተማሪ ነው። ሁሌ የሚለቃቸው ቪዲዮ አስተማሪ ናቸው። እስኪ እኔም በተለያየ ቪዲዮ በማመጣበት ሰዓት የእሱን አንዳንድ ቪዲዮ ሁሉም ቪዲዮዎቹ አስተማሪ ናቸው ማለት ይቻላል። ሁሉም እያንዳንዱ እና ከሱ ቪዲዮ እያመጣን የምናያለን። ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። እምነቱ ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለሙ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳምኩ ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹ። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ። ሳይሆን ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳይሆን ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለኩኝ። ይሄ የተጫነውን የት ቁጭ ብሌ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው 4ቱን ቁርጥ እንግዲህ 2 ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ 4ቱ። በነገራችን ላይ 4 ቁርጥ ግን ማለት ነው አንተ እንጀራ ማለት አይደል? በእርግጥ እንደ ቁርጡ ሊለያይ ይችላል እንጂ ኖርማል እኮ ነው። እንኳን ርቦት እንደዚህ ጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል።
እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ አረት ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል፣ የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላ በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩት። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጓለሁ ቤተክርስቲያኑ ጋር ስደርስ ያ ነገር ይሰማኛል። አሁን ግን አልቋል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታው ምበላ ነገር ተስፋ ስለሌለኝ ልሞቱላ ይችላልው ብዬ አስቤያለሁ። ውጭ ነበር ማድረው ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ። እስከ ዛሬ ድረስ መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረዓብ ነው። ረዓብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረዓብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ ያልፈዋል። ሁሉም ነገር እያለ እንደው እውነት ይሄንን ቅንነትን ወይም ደግሞ ይሄንን ውለታ ለመርሳትን አይታ ኪዳነ ምህረት ደግሞ ከልጇ ከወዳጇ ማልዳ ተማልዳ እንደው ምር እንደው እምነቱን ደግሞ ብትሰጠው ወደዚች እምነት ቢቀላቀል ትልቅ ነገር ነበር። የምር በጣም ነው የገረመኝ። በእርግጥ የራብን ክፋት ሲገልጹ ምንድነው የሚሉ ከጦርነት ይልቅ ራብ ይከፋል ይላሉ አባቶችና የእውነትም ነው። ይኸው ራብ ከባድ ነው አለ፣ ከሰው መሀል አሳጣኛል እና በጣም እውነቱን ነው። ደግሞ ጥሩ ነው ያደረግን፣ እግዚአብሔር ይመስገን ጥሩ ነው ያደረገ። አሁን እሱ ማስታወሱ ይሄንን መናገሩ በጣም ነው ደስ ያለኝ። እውነት እስኪ ለዚህ የሚሆን መዝሙር ኪዳነ ምህረት በዛ ጊዜ ችግሩን አሳልፋበታለች እና እስኪ ለዚህ የሚሆን መዝሙር አለ። አልፎም አይተናል። እግዚአብሔር ይመስገን። እንደዚህ ወጥቶ መመስከሩ ለራሱ ትልቅ ነገር ነው። ዛሬ ታህሳስ 5 ቀን እጅግ አሳዛኝ ሰበር መረጃ አለ ለመላው ኦርቶዶክሳውያን። መረጃው ለሁሉም ኦርቶዶክሳውያን እንዲዳረስ በደንብ ሼር፣ ኮፒ ሊንክ አድርጉ። ቪዲዮ እየወረደብን ስለሆነ ጽዮን ማርያምን ለማክበር በሐረርቱ ማርያም እንግዲህ ተገኝተው የነበሩት የሀገረ ስብከቱ ዋና ስራ አስኪያጅን ጨምሮ እንግዲህ በደማቅ ሁኔታ አክብረው እየተመለሱ ሳሉ ነበረ በሻምቡ በምትባል ከተማ መዳረሻ ላይ በሸኔ ታጣቂ አካላቶች በግድ ተጠልፈው ተወስደው ሌሎቹ የሀገረ ስብከቱ ሰራተኞች፣ ወጣቶች እንዲሁም ሴቶች ወደ ቤተሰቦቻቸው ጋር በተሰላም የተመለሱ ሲሆን የሆሮ ጉዱሩ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መልአከ ኤዶም ዳጉማ ኡፋ እንዲሁም ቀሲስ ደሳለኝ ነሙምሳ በአሰቃቂ ሁኔታ ትላንትና ታህሳስ 4 ቀን ተገድለዋል። ለመላው ኦርቶዶክሳውያንና ለሀገረ ስብከቱ እንዲሁም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እግዚአብሔር ነፍስን ይማር። አሜን። እግዚአብሔር አምላክ ነፍስ ይማር። በጣም ነው የሚገርመው የነገር እስካሁን ድረስ መቋጫ አላገኘም። ምን አይነት ጭካኔ እንዳላቸው ለራሱ በጣም ነው የሚገርመው። እኔ መታሰራቸውን ሁሉ አልሰማሁም ነበር። በእርግጥ አሁን ነው ሞታቸውን የሰማሁ። እግዚአብሔር እስኪ ነፍሳቸውን በገነት ያኑር። ይህን ሰው ታውቁታላችሁ? ሽናየው ማን አሂ ያሃማ እኮ ከተተ ተጎቆቋቋ
noa kwa amu kititagwanachu boko kwamu osichamishu ቻባ ይባላል። በታንዛኒያ አካባቢ የሚኖሩ የሚባሉት ሰው ናቸው። እንደዚህ በሶሻል ሚዲያ ታውቁት ይሆናል። እና እኔ አሁን ገርሞኝ ነው ይሄን መጽሐፍ ቅዱስ ሰጥተውት ሲያነብ ሰማ በጣም ገርሞኝ ነው ያመጣሁት ቪዲዮ። በፊት የሆነ ኢንተርቪው ሳይ በፊት ያደረገው የሚያምን በከዋክብት በጨረቃ ከዛም በላይ ደግሞ በፀሐይ ነው ማምን ብሎ ትልቋ ፀሐይ ናት እያለ ሲናገር ሰምቼው ነበርና አሁን ይሄንን ሳይ ምናልባት አሳመኑት፣ ነግረውት፣ አስረድተውት ክርስትና ተቀበለ እንዲህ ብዬ በጣም ገርሞኝ ነው። ሲያማጥ ሁሉ እያያችሁ ነው። ያውን ኮሜንት ላይ ሁሉ በጣም የሚያስቅ እንትን ሲያደርጉ ነበር። የሆነች ኤል ቅርጽ አይነት ነው ሲሳለም የተሳለም እንደዚህ ሁሉ እንደዚህ ነው ያለ እና የዛን ሁሉ እንትን ሲሉ ነበር። እስኪ የእውነት ከሆነ ደስ ይላል። በግልጽ ስላልተነገረ ነው ዝም ብሎ እንዲሆነ ቪዲዮን የለቀቁት ከዛ እና ስለገረመኝ ነው ያመጣሁት። ክርስቲያንን አንተውም ከቶ የሚል መዝሙር ታውቃላችሁ። የራሱ የነሚያ ንግግር ነው። የአምላካችን ቤት ከቶ አንተውም ማለት አንዳንዴ በቤተክርስቲያን አገልግሎት ላይ በሚገጥም ፈተና ምክንያት ሰዎች ፍራስትሬት አድርገን በቃ ከዚህ በኋላ አገልግሎት ይቅርብኝ፣ እግዚአብሔር እስካሁን ያገለገልኩትን ይባርክልኝ፣ በቃ ሞክሬያለሁ፣ መቼስ ከአንድ ሰው ከዚህ በላይ እግዚአብሔር አይጠብቅም፣ አሁን በሰላም እንደማንኛውም ሰው እኔ ምን አጨቃጨቀኝ አይነት ስሜት ይሰማናል። ስንቴ መሰላችሁ እኔ ስንቴ እንደዛ አስቤያለሁ። እርግጠኛ ነኝ እናንተም ስንቴ አስባችሁ። ሰይጣን አገልግሎት እንድንተው ማረገው ነገር የለም። ይለምነናል። አንተ በቃ እስካሁን የሰራችሁት አይበቃችሁ? አንቺ አሁን በቃ ሰበካ ጉባኤ ነበር፣ በቃ አሁን ደግሞ ጸበል እየጠጣሽ መሄድ። እንዲህ ሁሉም ሰው ጸበል ጠጥቶ እንዲሄድ ነው የሚፈልገው ሰይጣን። ሁሉም ሰው ጧፍ ሰጥቶ እንዲሄድ ነው የሚፈልገው። አገልግሎት እንዲቋረጥ ማለት ይፈልጋል። ስራ እሱ አገልግሎት ያቋረጠ አገልጋይ ስለሆነ ሰይጣን ማለት ነው። አመስጋኝ የነበረ የእግዚአብሔር ቅርብ አገልጋይ የነበረ እሱ ወድቆ ነው። ስለዚህ አገልግሎት ሲቋረጥ ደስ ይለዋል። እሱ ብቻውን ለምን ይቀራል? ሌላ አቋራጭ ይፈልጋል። አብሮ አገልግሎት ያቋረጡ ጡረተኞች ይፈልጋል። መንፈሳዊ ጎዳና ተዳዳሪዎች ይፈልጋል። በነገራችን ላይ ቤተክርስቲያን ውስጥ በጣም ብዙ መንፈሳዊ ጎዳና ተዳዳሪ አለ። ምንድነው ካላችሁ ሰበካ ጉባኤ አባል አይደለም፣ ሰንበት ትምህርት ቤት አባል አይደለም፣ የምንም ማህበር አባል አይደለም፣ አገልግሎት ላይ የማይሳተፍ ማለት ነው። ግን ሐሳብ የሚሰጥ ሁሉ ላይ ትችት የሚያቀርብ ምን ሆነው ነው እንደዚህ የሚያራው? እንደዚህ ማድረግ ነበረባችሁ። ቤተክርስቲያን አሁን በዚህ ጉዳይ ዝም ማለት ነበረባት ይላል። አንተ እኮ ነው ቤተክርስቲያን። ማን ነው ቤተክርስቲያን? ይህንን ቪዲዮ ያመጣሁት ምንድነው ሰሞኑን በአእላፋት ዝማሬ ምክንያት እየተነሱ ያሉ ሀሳቦች ስላሉ ነው። ማለትም በነዘመድኩን ማለት ነው። እና አንዳንዴ ያው ይህንን ፕሮግራም መቼም ይህንን መርሃ ግብር ለማዘጋጀት ስንት ተለፍቶበት ስንት ተደክሞበት ነው። የነዘመድኩን ሀሳብ ትክክል ሊሆን ይችላል። ነገር ግን ይሄንን ለምን ይደረጋል? ሊሆን የለበትም፣ እንዲህ አይሆን እኔ የሚያስሄድ አይመስለኝም። በጣም የሚያስፈራኝን ነገር ልንገራችሁ። እዚህ ላይ የሉቃስ ወንጌል ምዕራፍ 4 ቁጥር 29 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ተራራ ወሰዱት ይልና ከመያጽድፍዎ ይላል፣ ገደል ሊሰዱት ይላል። በጣም ነው የሚያስፈራል። ሀገራቸው ተራራ ላይ የተሰራች ከተማ ናት፣ ዙሪያዋን ገደል ናት ይላል ትርጓሜያችን። ከዛስ ጌታን ወደ ተራራ ቀስ አድርገው ያዋሩ ወሰዱት። ከዛስ የገደል አፋፍ ሲደርሱ ገፋ አድርገው ገደል መስደድ። ተመልከቱትማ ነፃ አውጪውን ገደል የሚሰድ ትውልድ ያ ትውልድ፣ መድኃኒቱን ገደል የሚሰድ ትውልድ ያ ትውልድ፣ መሲሁን ገደል የሚሰድ ትውልድ፣ በገደል የሚወረውር ትውልድ፣ እጁ ላይ ያለው መድኃኒት እሱን የሚያመክን ትውልድ፣ አማካኝ ትውልድ፣ አማሳኝ ትውልድ፣ አጥፊ ትውልድ፣ የማይቀበል ትውልድ። እንዲሁ አይሁድን ሁልጊዜ እንወቅሳለን እንጂ በዚህ ዘመንም በጣም ብዙ መድኃኒቶቻችንን የቀበርን ትውልዶች ነው። ብዙ የሚጠቅሙንን ነገሮች ገደል የሰደድን፣ ሊቃውንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር፣ ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን
የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነን። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት። ለመመራችን ለኔታ ነካተበ እግዚአብሔር አምላክ ቃሉን ያሰማልን። ይሄ ሰውዬ መክሊቱን እንዲቀብር ያደረጉት ሁለት ነገሮች አሉ፣ ፈሪነትና ስንፍና ናቸው። መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ፣ እነገሌ ቢተቹኝሳ፣ እንዲህ ብሰራሳ፣ እንዲህ ቢሆንብኝሳ። የፈሪነት ምንድነው ያደረገ? መክሊቴን እነግዳለሁ ሲል የባት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራ። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለ። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጣል፣ ትወድቃለህ። ተነስተ መንገድ ትቀጥላለህ። በዚህ ዓለም ንግድም፣ ሐሳብም፣ ትምህርትም፣ እውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም፣ መነገድም፣ ማረስም፣ መቆፈርም፣ መመንኮስም፣ መቀሰስም፣ መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለ ማለትን ያልተወ ሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ። ይህንን ቪዲዮ በጣም የገረመኝ ምንድነው ስሰሙት ማን ትዝ ብሏቸዋል? ይህን ስብከት ስሰማ የአዶናይ አባባል ትዝ አለኝ። አዶናይ ከአባ ገብረ ኪዳን አይቷል እንዲያልኩኝ አይቀልዴ ነው። ግን የአዶናይ ሐሳብ ያው ሰግጥ የሚለው ቃሉ ስላለ ነው እንጂ በአብዛኛው ቃል ማለት ሰግጥን ሲተረጉም እንዳመጣው ከሆነ አሁን አባ ገብረ ኪዳን ሲያስተምሩ የሰማነው አይነት ሐሳብ ነው እንትን ያለ። ምክንያቱም ሰው ምን አለኝ፣ ሰው እንደዚህ ይለኛል ብላችሁ አትፍሩ፣ አትጨነቁ። ሰው ምን ይላል ሳይሆን እግዚአብሔር ምን ይላል ብላችሁ አስቡ። ሰው እንደሆን እንኳን እናንተን እግዚአብሔርንም ለመክሰስ ምን ይላል ይሞክራል። የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። ቪዲዮ ከተመቻችሁ ሁላችሁም ላይክ እያደረጋችሁ ውጡ፣ ካልተመቻችሁ ደግሞ ሳብስክራይብ እያደረጋችሁ ውጡ። ምክንያቱም በቀጣይ የማመጣው ቪዲዮ ስለሚመቻችሁ ያው ያኔ ቪዲዮ እንዳያመልጣችሁ ማለት ነው። ስለዚህ በቀጣይ እስክንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ሰላም ያገናኝ።